እያደረግን ውረጅ አዎ በቃ ዝልሽ ጥፊና ከዛ ደም በደም አድርገን አቦታ ስለነበረች እኔ ደግሞ በቃ እኔ 0 አመጣለሁ እሷ ደግሞ በቃ ከፈለኩ አንድ አስመጣታለሁ ከፈለኩ 9 ከፈለኩ 0 በእኔ ነኝ 0 ማመጣው አንተ ልትረፍ ባዶ እንዴ እኛ በቃ እንደዚህ ትምህርት ቤት ቅዱስ ሚካኤል በርስ ኧረ ይከብዳል ቅዱስ ሚካኤል ይከብዳል ስሙን መጥራት እራሱ አንችልም አይኑር የላችሁ አስቡ እስቲ ምንድን ነው ይሄ እኮ እንዴ አብዳችኋል የቱኛው በጥሻለሁ ለምን በጠስ ወደፊት ምን ታረጋት ነው እሷ ብታድግ ነው እንዳታድግ ነው እኛ እንዳታድግ እንድትቀጭ እንድታድግ ነው እንዳታድግ ነው እኔ እንዳታድግ ባጭሩ እንድትቀር አማርኛ ይንቀጣል ተላቆረ አዎ ከሲዴ ነው ህፃናት ታዳጊዎች ነው የሚባለው። አሁን የሰይጣን ታዳጊዎች ነው። የሰይጣን ታዳጊዎች ምንድን ነው የሚባለው? የሰይጣን ታዳጊዎች። አይሰማም? እንዴት አይሰማም? ወይ ድምጻችን ጮህን እኮ አልገባኝማ። የሰይጣን ታዳጊዎች፣ የመላእክት ታዳጊዎች፣ የቅዱሳን ታዳጊዎች አይታሰብም። አይሳሳይል ታዳጊዎች ብትል እንኳን ከእናቷ ነው የመጣው? አዎ ከእናቷ ነው የመጣሁት። አዎ ከእናቷ እናትየው ስታጓራ ስትል አንተ ሞት ማጣ ነህ? አይ እኔ ጨዋ ነኝ እኮ ጨዋ ነህ? ሰይጣን አጋንንት እኮ አልኩህ እኮ አጋንንት ስንት ዓመት ነው ከያዝካት? 3 ዓመት ጎበዝ ነበረች እኮ ትምህርት እንዳትማር ምንም እንዳትል ከዛ መጨረሻኛ እንድትወጣ ሰነፍ እንድትሆን ደደብ እንድትሆን አረጌ ከዛ አሁን ትምህርቷን እንድታቋርጥ አረጋታ። አንዴ ጉንፋን ነኝ፣ አንዴ ቶንሲል ነኝ፣ አንዴ ምንድን ነኝ፣ አንዴ ወባ ነኝ፣ አንዴ ታይፎይድ ነኝ እያልኩ ሳስተኛት ትለዋውጣለህ። ሳስተኛ ቆየሁ። እኛ አባትየው እንዲያብድ ነበር የምናደርገው። አባትየው 12 ቁጥሩ ግን ደረሰብን። 12 ቁጥሩ ምን አደረገ? የት አለ አባትየው? ምን እንዲሆን ነው እሱ? እንዲያብድ። አይቷን ደግሞ ፀጉሯን እንደናቆስል ከዛና ሸንጉራ ዮሐንስ ሄደች። እሺ ከዛ ለናንተ ያዘቻት። እቺ ላይ በምን ገባች? እኛ በልቧ በልቧና በአእምሯ ገባች። አዎ ለምን? እና በጉልበቷ አዎ በዚህ ምን አድርጋችሁ ጣላችኋት? ቤት በዚህ አድብታችኋት? አዎ የት ጥላችኋት ነው? ለምን ጣላችኋት? እኛ አንተስ ምን አደረካት? የት ጋር ተቆስከትቻት ከዛ በኋላ እንድደማ ነበረ አልደማች። ከዛ ቱቦ ውስጥ ነው የከተትካት? ቱቦ ውስጥ ታኳት። እነዚህ ትናንሽ ልጆች ተመልከቱ እንግዲህ በዚህ አይነት ልክፍት እያደጉ ምን ሊሆኑ እንደሚችሉ መገመት አያስቸግርም። እንዲህ ልክፍት እንዲጠናከርም ፍላጎታችን ያው ካለመጸለይ ጋር ተያይዞ ከባድ ነው። ተሞተች ማጥም የቷ ትሞት? ራሷ ስንት ናቸው እኮ ነው? እኛ 143 143 ነው።
መተት፣ ቡዳ፣ ሰይጣን እንትንም አለ አይነ ጥላማ እናዞራታለን። በቃ እንዳትማር ብለን ማለት ነው። ከፎቅ ላይ ልንጥላ ስንል እቺኛዋ 21 ቁጥሯ እና 16 ቁጥሯ ያዘችና ከዛም እንድታስወርዳት በቃ ከፎቅ ላይ ልትቀሰቅሷት ነበር። ያው ከ3ኛው ፎቅ ላይ ልንጥላት እንደዚህ እያደረግን ውረጅ በቃ ዘለሽ ጥፊና ከዛ ደም በደም አድርገን ደማን አስደፍተና ማለት ከዛ በኋላ በግ ምናምን ታረድልናል። ቁጭ ብለን በቃ እንበላለን። እኛ ደግሞ አንድ ቀን ከዛ እናቷ ደግሞ ፈታችላት። በምን እናነቃቸዋል? በገመድ። የት ጋር እስኪ ያሳዩ። እዚህ ጋር አነቃቸዋል? አዎ አነቅናት። ለምን አነቃቸዋል? አነቃት በቃ እንድትሞት ፈልገን። አንተስ? ትንሿ እህቷ መድኃኒት አንድ ሙሉ መድኃኒት የኩላሊት ነበረ። ከዛ ልትውጥ ከዛ መድኃኒቱን ፈልፍላ ወስዳ አስዋጥናት። ካስዋጥናት በኋላ እህቷ ያለች ትንሿ እህቷ ከዛ በኋላ ለምን አስወጥካት? እሷ ምን እንድትሆን ነው? እንድትሞት። የስንት ዓመት ልጅ ነች? የ12 ዓመት ልጅ። ሰይጣን አጋንንት ነው። አጋንንት። አንተስ? 6 ነን። በቃ እንዴት እንንገር? ሰይጣን አጋንንት፣ አጋንንት፣ ዛር፣ ቡዳ፣ ጅኒ፣ ቡዳ እና መተት። እኛ ልንገላት ስንል በቃ ሁል ቀን እንደያዘችን 16 ቁጥሯና እቺ 21 ቁጥሯ እንደያዙ ጥስ ይላል ገመዱ ማለት ነው። እንደዚህ እኛ 3 ጊዜ ሞክረን በቃ ይሄ ገመድ ቢሆን ማለት ነው። እንደዚህ እቺኛዋን ብትቸርገን እንደዚህ ቻረግና እዚች እንደዚህ ዛፍ አለ ጓራቸው ላይ እዛ ላይ ሊሰጥነ ስንል በቃ እንዘር ማገኘት ነው። የዛ የአጎቷ ልጅ ነበረ ከልጆቿ ጋር እንዳት አንተ ምን እንድትሆን ነው የምትፈልገው? እንድትሞት። ከዛ በኋላ ከእናቷ ጋር አባቷ ሞቷል። እሺ ከእናቷ ጋርና ከአጎቷ ጋር እንድትጣላ። ለምን? በቃ አልወደም። ምን ትወጣለህ? እሷ እንዲገዳደሩ። እሷ እኮ ትንሽ ልጅ ነች። ምን አገባኝ? አድጋ እኮ አገሩን ህዝቡን ትረዳለች። ወደ ቤት እሷ 21 ቁጥሯን ትወዳለች፣ ቤተክርስቲያን ትሄዳለች። ከዛ በኋላ እግሯን ያዛለኳ ኩላሊቷን ያስኳት። ከዛ በኋላ አንድ ቀን ለታ ትምህርት ቤት ቁጭ ብላ አካባቢ ሳይንስ እየጻፈች እያለ ከዛ አዙሬ ደፋት እንትኑ ዴስኩ ላይ። ከዛ በኋላ ስደፋት በቃ ውጪ አለቻት ቲቸሯ። ከዛ ስትወጣ እሺ ብላ ስትሄድ እየሄደች እያለ የሆነ ቹቹ ሱቅ ሳትደርስ እዚህ ጫፉ ላይ ሄዳ ድፍት አለች። አዞርካትና ደፋት? አዎ አዙሬ ደፋት። ደግሞ በትምህርቷ ጎበዝ ስለነበረች እኔ ደግሞ በቃ እኔ 0 አመጣለሁ፣ እሷ ደግሞ በቃ ከፈለኩ 1 አስመጣታለሁ፣ ከፈለኩ 9፣ ከፈለኩ 0 በእኔ ነኝ 0 የማመጣው። አንተ ልትል? አዎ ባዶ እንዴ? እኛ በቃ እንደዚህ ትምህርት ቤት እየበላን እየጻፈች እያለ በቃ እንደሞተ አርግተን ፌንትና ያቀናትና በቃ ጃሽባ ይሆናል። እንዴት ነው ፌንት የምታስነቅራት? በቃ እንደዚህ ተኝታ። እስቲ እንደው ልትና ያስነቅራት? የት ነው ትምህርት ላይ ነው የምታስነቅራት? አዎ ትምህርት ከደነ ጓደኞቿ እንዳለ ደግሞ ይዘው ውጭ ሊወጡና ንፋስ እስቲ ትቀበል ይሉና ውሃ ምናምን ያጠጣታል። የት አላፋቷ? ናስት እንዴት ነው? በትምህርት ቤት ውስጥ ፌንት መግባት ብሎና ጆን ያስራዳ ከዛ ተሸክመን ነው ማለት ፌንት ነው? አዎ ፌንት ነው የምትነቅለው። ፌንት ነው የምትነቅለው። መደበኛ ቋንቋ ሆኗል። ፌንት መንቀል በቃ ፌንት መንቀል እኮ የሚገርም እኮ ነገር ነው። እሺ ፌንት መንቀል ማለት ምን ማለት ነው?
ፊንት መስጠት ለእኛ ጥሩ ነው። ለእኛ ጥሩ ነው። በቃ እንድትሞት እንድትቀበር ድንስ እንድትል ወደምትምህርቷ እንዳትገባ በቃ ድንስ እንድትል እኔ ደግሞ እንዳትማር በቃ እቺ 11 ቁጥሯን እንትን ትላታለች ስለምታላለች ታያታለች ደግሞ ብልክ ደግሞ ያያታል ማርዝ እኮ ትገላለች ብቻ እሳቱን ነው እንጂ የምታወርደው እንደውም ከኪዳነ ምሕረት እሷ በጣም እሳት ናት። እቺ 21 ቁጥሯ እሳት ማርያም ድንግል ማርያም ስሟን መጥራት አንችልም። ድንግል ማርያም ስሟን መጥራት አንችልም። እንዴት ይቻላል? እንዴት ይከብደናል። እሷ ሩሩ ነበር። እሷ ድሮ ሩሩ የምትባል እኮ ሩሩ ናት። ያቺኛዋ አስተማረቻት እንጂ ያቺ 16 አስተማረቻት። እሱማ አደገኛው ሁልስ የሚባለው እንደዚህ እንደዛ ነው። ቅዱስ ሚካኤል በርስ እንዴት ይቻላል? ቅዱስ ሚካኤል በርስ ኧረ ይከብዳል። ቅዱስ ሚካኤል ይከብዳል። ስሙን መጥራት እራሱ አንችልም። እኛ ስሙን መጥራት እራሱ አንችልም። እኔ ልጥራ ብዬ እሱን ኧረ ነጥራ እኔ ካፌ እንኳን እሱ ቁጥር እንደወጣ በጣም ነው ማሳዝናል። እንድታለቅስ አይኗ አባብጦ እንድትጣላ ከተማሪ ጋር ማለት በቃ አይኗ አባብጦ እንድትሞት እንድትቀበር አንዳንድ ጊዜ ጓደኞቿ በቃ ይጣላታል። እንደ ውሻ ነው የሚቆጥረው። እንደዚህ የወደቀ አንስቶ እንኩ ብሉ ይረዷታል። በቃ ብዙ ነገር ሰይጣን ቀድሞናል። ምንም የተቀደመ ትውልድ ነው። ከእነዚህ ህፃናቶች ህይወት ውስጥ ስናይ መላእክትን የሚጠራ መንፈስ፣ ቅዱሳንን የሚጠራ መንፈስ፣ ድንግል ማርያምን የሚጠራ መንፈስ እስከ ገባ ጊዜ ድረስ ሃይማኖትን በበረከት መጠበቅ፣ መልካም ነገርን በተስፋ መጠበቅ የማይቻል ነገር ነው። ለዚህ ነው የክፋት ልጆች በጣም የሚበዙት ማለት ነው። የዲያብሎስን ሀሳብ የሚያስተጋቡ ዘሮች የሚበዙት ለዚህ ነው። እንካችኋል እኛ መምራት እንችላለን። አታስቡ። አይምሮ የላችሁም? አስቡ እስኪ። ምንድን ነው ይሄኛው እኮ እንዴ? አብዳችኋል ወይ ማለት አልገባኝም። እንዴ ማለት አልገባኝም። ይሄኛው እኛ ይሄኛው እንዳይገሉ አትሳደብ። ይገሉኳል። ይህን እኮ መያዝ አንችልም እኮ ያዘው ነገር እኮ ነው የሚከብድ ነገር ያዘው መስቀል ግን ከተማ ብላ ይጥቃ ያዘው እኔ ልካም እኮ ይሄን ረሳውልኝ አውጡልኝ ነው የምለው። ይሄ ያንገቷል ያለው እሱም ይውጣ። ይሄኛው እዚህ ጋር ማጠብ ያለው አውጣዋ። እንዴት የታ የቱ ይሄ ይውጣ። የቱኛው በጥሻለሁ ለምን በጠስ እቤት ነው የበጠስኩት። ለምን ጥስ እያደረግን ሽልክ ማን የበጠሰብኝ? ማተቤን ብጥስ እናደርግባታለን። ከዛ በኋላ እንደዚህ በስር ሹልክ ብሎ ፀጉሯን አቆስለዋለሁ። ለምን የምታቆስሉ? ቤት አለ ቆስሉ። እስኪ እንዴት አድርገን ያቆስሉ? እንደ ፎረፎር አድርጌ በላታለሁ። የቱን ለምንድን ነው የምትበላት? በቃ እንዲቆስል። ይሄ ምንድን ነው ነጩ? ይሄ እምነት ነው። እናቷ በእመቤቴ ስም ባርኪያት፣ እመቤቴ አድኛት እያለች እንትን የምትላት። የት አለች እናቷ? አልመጣችም። እቺ አለች ደግሞ የአጎቴ ሚስት። የአጎቷ ሚስት? የት አለች አጎቷ? ተስፋነሽ አሁን ይህንን እንግዲህ እንዲህ አይነት የመንፈስ አደጋዎችን ወደ ሕክምና ስትወስዱ እንዴት ተደራጅተው በህይወት ላይ አደጋቸውን እንደሚያሰጡ ተመልከቱ። የአጎቷ ሚስት ነች። የአጎቷ ሚስት የዚች ልጅቷ የአጎቷ ሚስት። ሰይጣን አጋንንት። እኔ አጋንንት። ስንት ነህ? እኔ 3
ስንት ነህ? እኔ እንዴ 143 እኮ አልኩ አልከኝ። አዎ ተነስ ቁምና እሺ እና አንተም ስንት ነህ? ብዙ ነህ። ስንት ነህ? ቁጣው 118 ነህ። ወደፊት ምን ልታረጋት ነው? እሷ ብታድግ ነው እንዳታድግ ነው? እኛ እንዳታድግ እንድትቀጭ ነው። እንድትቀጭ እንድታድግ ነው እንዳታድግ ነው? እኔ እንዳታድግ ባጭሩ እንድትቀጣል እንድትቀር አማርኛዬን ቀልጠፍ ብላቆረ አዎ ከሲዴ ነው እንድታጥብ አጭር እንድትሆን በቃ እቺ ደግሞ ትጸልያለች፣ ትሰግዳለች፣ ልጆቿም ይሰግዳሉ። እቺ ተስፋ ነች። የቷ ላይ ተስፋ ነች? አሁን መታ ነበረ ደግሞ እሷ አዎ እሺ ወደፊትስ እንደምንም ብላ ብታድግስ ምን ታደርጋለህ? እንደምንም ብላ ብታድግማ እንዴ መኪና ስር መፍተት፣ ወንዝ ውስጥ መፍተት፣ ማስደፈር ማስደፈር ምንድን ነው ማስደፈር? ማስደፈር ምን ታውቀዋለህ? ማስደፈር ማስደፈር። እሺ አንተስ? እኔ ደግሞ ወንዝ ውስጥ እሺ አንተስ? እሷን ምን ማድረግ ነው የምትፈልገው? እኔ እንዴት ነው የምፈልገው? እንዴ ለምን የምትቀመጠው? ተቀመጣ መስጣለኝ ምስልችት ታይላት መደብደብ። ዳንስ ደግሞ ትወዳለች እና በጣም ዳንስ ትወዳለች። እስቲ ነው ዳንሱ? እኔ ልደንስልህ? አዎ እስቲ ሳሚ ዳዲ ሳሚ ዳዲ ሳሚ አዮ አንተስ? ቀጥል። ጉዴ ፈላ ዛሬ እስከማ ነው ጉዴ ፈላ ምን እላታለሁ በቃ ዛሬ ሳወራታለሁ እስከ መቼስ እንዲህ ሆነ ነው ልቤ እንደፈራው ልቤ ማቀረን እሺ በላኝ ጥርሷን እንዳየው ሳማረጋታለሁ አዎ ይሄ ያው በግልጽ ለልጆቻችን ያሉ ድግሶች ናቸው። የመናፍስቱ ዓለም የሚበረታታበትና ኃይል የሚያገኝበት ፕሮግራሞች ሰፊ ናቸው። ከትልቁ እስከ ትንሹ ድረስ እነዚህ መንገዶች የደስታ አማራጭ ብለን የክህነት አብዮትን ልቦናችን ውስጥ አበጅተናል። ስለዚህ በትንንሽ ልዩነታቸው ባህሪ ውስጥ የመክፍት መናፍስቶች ተጠናክረው ባልን አጥፊም ወዳጅም ነቃይም አፍራሽም ሆነው በመዋሃድ የሚጠቀሙበትን የሞት አደጋ በስፋት ይዘውታል። እሺ ከዘፈን ከመዝሙር የቱ ይሻላል? ዘፈን እኔ አቆጣኝ እያትመጣል ይወመጣቸው አዋርደዋል። ልጅቷ ዘፈን ትወዳለች። በቃ ቤት ውስጥ ትደንሳለች፣ ጎረቤት ትደንሳለች። በቃ ደስ ይላታል። እና በቃ እናትየዋ እንደዚህ አስገባሻለሁ ትላታለች። በቃ እሺ ደስ እላሻለሁ። እሺ የተለያዩ እንትኖች ማለት አሁን ለምሳሌ ኮንሰርት ዝግጅት ምናምን ሲኖር ማለት በትምህርት ቤት እሷ ናት አንደኛ የምትመረጥ። ኮንሰርት አንደኛ የምትመረጥ ልብስ ምናምን አስገዝታ ፈረበላ እናስጠቀልልሃለን ፀጉሯን ምናምን። ከዛ በኋላ እኛም እሷ አሁን 11 ዓመቷ ነው። ስንት ዓመቷ? እቺ 12 ዓመቷ። ስንት ዓመቷ ነው? 12 ዓመቷ። እንዴት ትጠቀልላለች? እንደዚህ ነው አሪፍ። በዊግ በጣም ሲያምር በዊግ ያውም በዛ በሚተኮሰው በሱ ዊግ እንዴት እንደሚያምር እንደዚህ አሰርታት እናትየው ማለት እንደዚህ ቀለም ትወዳለች ልጅቷ። በቃ ቻፕስቲክ ኩል ብዙ ነገር ነው። በቃ መሬት ላይ አትገባም። ካገኘች በቃ መለቅለቅ መሬት ላይም ካገኘች ያንተ እጅ አለበት። የእሷ ነው የራሷም እጅ እሺ ያንተ እጅ አለበት የራሷ። ኧረ እኔ ቻፕስቲክ ምናምን አልወድም። እኔ የምወደው በቃ አፈር መብላት አለ። ልክስክስ ነው ማለት እኛ ጥፍር ቀለም እናስቀባታለን። እጇ ደግሞ ያምራል። በቃ የዛን ጊዜ ጥፍር ቀለም ስትቀባ በቃ
ያምራል። እንዴት ልበልክ? ካንተ እጅ ራሱ ይበልጣል። እኛማ ማለት እዚህ ጋር እናስቀባባትና ጥፍሯን ረጅም እናደርግና ማለት እቺ ቁረጪ እሷ ደግሞ ቋ ሄደችበት። አሁን ግን ይኸውና አስቆርጣት። ያልተቆረጠም አሪፍ እኮ ነው። ደስ ይላል። ሰይጣን ህፃናቶች እኮ ማለት ነው። ሰው እና ሰይጣን የሰይጣን ህፃናቶች አሁን የሚባለው እኮ እንደዛ ነው። በቃ የሰይጣን ታዳጊዎች ህፃናት ታዳጊዎች ነው የሚባለው። አሁን የሰይጣን ታዳጊዎች ነው። የሰይጣን ታዳጊዎች ምንድን ነው የሚባለው? የሰይጣን ታዳጊዎች። ይሄ ነው የሰይጣን ታዳጊዎች። የሰው ልጅ ታዳጊዎች አይባሉም። የሰይጣን ታዳጊ የሰይጣን ታዳጊ። አይሰማም እንዴ ድምጻችን? አይሰማም እንዴት አይሰማም? ወይ ድምጻችን ጮህን እኮ አልገባኝማ። የሰይጣን ታዳጊዎች፣ የመላእክት ታዳጊዎች፣ የቅዱሳን ታዳጊዎች አይታሰብም። የሳትናኤል ታዳጊዎች ብትል እንኳን ያምራል። የሳትናኤል ታዳጊዎች ብትል እንኳን ያምራል። በጣም ፏ ብሎ ጸዳ ብሎ ነው የሚያምረው። የማን ታዳጊዎች? የሳትናኤል ታዳጊ ቢባል እንዴት እንደሚያምሩ ያው አቆልማምና ማለት ነው። የሳትናኤል ታዳጊዎች ህፃናት የሳጥኒኤል ታዳጊዎች የሳጥኒ ታዳጊዎች የቅዱስ ሚካኤል ልጆች አይታሰብም። እንደዚህ አይነት ነገር መጥፎ። እኛ የምንወድ ሳትናኤልን ዘፈን፣ ዳንስ፣ ጭፈራ ቤት መሄድ ልንገርህ፣ መቀባባት፣ ጫት፣ ሲጋራ፣ ሺሻ፣ ምን አረቄ ምን ልበልህ በእናትህ። ሲኬድስ እንዴት ነው የሚኬደው? እስኪ ሲኬድ ሲኬድ እንደሱ ማረላ አላምርም? ፍረዱ እስኪ እናንተ እንኳን ፍረዱ። እኛ እንኳን እናምራለን። እሺ ከእናንተ የበለጠ ቆንጆ ነን። እሺ ከአፍሪካዎች ምን ራሱ እንበልጣለን። ከኢትዮጵያ ከአፍሪካ ምናምን በጣም እንበልጣለን። ያውም ልንገርና ከእነዚህ ያው ከእሷ እንበልጣለን ማለት ነው። እኛ እንበልጣለን። ፋሽን ሾው ብንወዳደር አይሻልም? አንደኛ ነገ የምንወጣ ፋሽን ሾው ብንወዳደር አንደኛ ነው የምንወጣው። ልንገራችሁና ማለት ነው እዚህ አትቀመጡ፣ ፀሐይ ላይ ሂዱና ሳትናኤል ቆንጆ ብትሉት እኮ በአንድ ጊዜ መድኑት። ዝም ብላችሁ እናንተ 20-30 ሰዓት እዚህ ቁጭ ብላችሁ እናንተ ወሬ ንትርክ እንደ ጋዜጣ ቁጭ ብሎ እንትን ከምትሉ እዛ ሄዳችሁ ሳትኒኳ ቆንጆ ብትሉት እኮ በአንድ ጊዜ ከምትድኑት። ስታስፈራ እንዴት በጣም ታስፈራ። ምን ይመስላል? እንደ ነብር እንደዚህ የምትበላ ምን እሱ? ኧረ ጅብ ነው የሚመስለው። ጅብ እንጂ እንደዚህ የምትበላ እንደዚህ ዝቅ አድርገህ አንተ የምመስለኝ ለእኔ ማለት ጭራቅ፣ ለእሷም እንደዚህ አድርጌ ይመስለኝ እንደ ጭራቅ እንዳትቀርብ ማለት እንዳትቀርብ። እኛ ግን እኔ አልመጣም፣ ልቤን በጣም እያመመኝ ነው። አብለት ዝገት ወጥነውታ ሁለት ዝገት በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም ሲሆን እንገባለን። ቶሎ ሰዓት ልጆች እንግዲህ በዚህ የመናፍስት እጅ ውስጥ ነው ያለው። ትልልቆቻችን አልተረዱትም፣ ምሁራኖቻችን አላወቁትም። ሌላው ቀርቶ አባቶቻችን እንኳን በዚህ በመናፍስት አደጋ ውስጥ ያሉት ልጆች እንዴት እንደተጎዱ ግንዛቤ የለንም። የተቀመጥንበት በርቀት ነው። ሁለንተናዊ ባህሪያችን ከህብረተሰቡ መንፈሳዊ ውጊያ ውስጥ ርቀት ላይ የቆምነው። አገልግሎታችንም በርቀት ነው። በማህበራዊ ህይወት ችግር ውስጥ ያሉትን ውጥረቶች መገንዘብ የምንችልበትን አእምሮ አላገኘንም። የግል ኑሯችን ከህብረተሰባዊ ህይወት ጉዳት አንጻር
ሲታይ በግል የምንኖር እንጂ ለሌላው የምንኖር አይደለም። ማነሽ? አንቺ የት ነበርሽ? ከሚዛን የመጣሽው? አንቺስ? መቼ? አሁን ነው? የት ነበርሽ አንቺ? የት አለ?